ጤና ይስጥልን ተመልካቾቻችን ከናሁ ቴሌቪዥን የታህሳስ 27 2018 ዓ.ም የዕለተ ሰኞ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርዕስተ ዜና። ሚኒስቴር መስሪያ ቤቱ ከ6000 በላይ ለሚሆኑ ሰራተኞቹ የብቃት ምዘና ሊሰጥ መሆኑን አስታወቀ። የአዲስ አበባ ከተማ አስተዳደር ለንግድና ለመኖሪያ አገልግሎት የሚውሉ 220 ቦታዎችን ለሊዝ ጨረታ አቀረበ። ወደ ውጪ ስናልፍ የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን ሚኒስትሮች ጋር በቀይ ባህር መረጋጋትና ቀጠናዊ ደህንነት ጉዳይ ዙሪያ መምከራቸው ተገለጸ። ወደ ቀዳሚ ዜናችን እንለፍ። በምርጫ ቦርድ እውቅና ያገኘው የተቃዋሚ ፓርቲዎች ትብብር ለቀጣዩ ምርጫ 1200 ገደማ እጩዎቹን ማዘጋጀቱን አስታወቀ። ትብብር ለኢትዮጵያ አንድነት የተባለው የተቃዋሚ የፖለቲካ ፓርቲዎች ስብስብ ከኢትዮጵያ ብሔራዊ ምርጫ ቦርድ የቅንጅት ምዝገባ ምስክር ወረቀት ማግኘቱ ታውቋል። የቅንጅቱ አካላት የሆኑ 4 ፓርቲዎች በመጪው ምርጫ የሚወዳደሩ 1200 ገደማ እጩዎቹን አስቀድመው ማዘጋጀታቸው ታውቋል። ለኢትዮጵያ በሚለው አጭር ቃል የሚጠራው ይኸው የፖለቲካ ፓርቲዎች ቅንጅት መመስረቱ ይፋ የተደረገው ባለፈው መስከረም ወር ነበር። ቅንጅቱን የመሰረቱት የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ፣ የመላው ኢትዮጵያ አንድነት ድርጅት መኢአድ፣ አንድ ኢትዮጵያ ዴሞክራሲ ፓርቲ አኢዴፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ የተባሉ 5 ተቃዋሚ ፓርቲዎች ናቸው። በምርጫ 97 ከነበረው የተቃዋሚ ፓርቲዎች ቅንጅት ተሞክሮ በመውሰድ የተመሰረተው ይኸው የፓርቲዎች ስብሰባ የመራጮች ድምጽ እንዳይከፋፈል በማድረግ በመጪው ምርጫ ጠንካራ ተፎካካሪ የመሆን ዓላማ አለው። ጥምረቱ ስልጣንን እስከ መጋራት ድረስ የሚዘልቅ መሆኑንም አንድ የኢህአፓ ከፍተኛ አመራር ከናሁ ቴሌቪዥን ጋር በነበራቸው ቆይታ ገልጸዋል። ለነዚህ የፓርቲዎች ቅንጅት ምርጫ ቦርድ የምዝገባ የምስክር ወረቀት ያዘጋጀው ህዳር 5 ቀን 2018 ቢሆንም ለፓርቲዎቹ የደረሰው ግን ባለፈው ሰኞ ታህሳስ 20 መሆኑ ታውቋል። ከምዝገባ የምስክር ወረቀቱ ጋር ተያይዞ ለፓርቲዎቹ የተላከው የምርጫ ቦርድ ደብዳቤ በቅንጅቱ መንቀሳቀስ የሚችሉ 4 ፓርቲዎች ብቻ መሆናቸውን ይገልጻል። ቦርዱ ከሌሎች ከፓርቲዎች ጋር ቅንጅት ለመመስረት የሚያስችለውን በአዋጅ የተቀመጠ መስፈርት አላሟላም ያለውን እናት ፓርቲውን ለጊዜው ከትብብር ውጪ አድርጎታል። እናት ፓርቲ ቅንጅቱን ለመመስረት የወሰነበት ጉባኤ ያደረገው ባልተሟላ የላዕላይ ምክር ቤት አባላት መሆኑንና ከአባላት የቀረበ ተቃውሞ መሆኑን በመግለጽ ነው ምርጫ ቦርድ የፓርቲውን ጥያቄ ያልተቀበለው። የከተማና መሰረተ ልማት ሚኒስቴር ከ6000 በላይ ለሚሆኑ ሰራተኞቹ የብቃት ምዘና ሊሰጥ መሆኑን አስታወቀ። የከተማና መሰረተ ልማት ሚኒስቴር ከ6000 በላይ ለሆኑ አመራሮችና ሰራተኞች የብቃት ምዘና እንደሚሰጥና በውጤታቸው መሰረት ድልድል እንደሚያደርግ መግለጹን ሪፖርተር በዘገባው አስነብቧል። ይህ የተገለጸው ሚኒስቴር መስሪያ ቤቱ የመንግስት አገልግሎትና አስተዳደር ሪፎርም አንድ አካል የሆነውን የሰራተኞች ብቃትና ምዘና መስጠት ያስቻለው ዘንድ የከፍተኛ የትምህርትና ስልጠና ተቋማት ጋር ታህሳስ 23 ቀን 2018 ዓ.ም የመግባቢያ ስምምነት በተፈረመበት ወቅት ነው። የሚደረገው ሪፎርም ሰፊና 7 አምዶች እንዳሉት የተገለጸ ሲሆን ምዘናው በሚኒስቴሩ ስር በሚገኙ 3 ተጠሪ ተቋማት ስር በሚገኙ ከ6000 በላይ ቋሚ ሰራተኞችን ያማከለ ነው ተብሏል። ምዘናውን የሚያልፉ ሰራተኞች በሚያስመዘግቡት ውጤት መሰረት ሲመደቡ፣ ዝቅተኛ ውጤት የሚያመጡት ደግሞ ስራቸውን እየሰሩ ተከታታይ ስልጠና በመስጠት ያላቸውን ክፍተት እንዲያሻሽሉ ይደረጋል ተብሏል። ሂደቱንም ከመጪው ጥር ወር ጀምሮ እስከ ሚያዝያ ወር 2018 ዓ.ም ለማጠናቀቅ እቅድ መያዙም ተነግሯል። የብቃት ምዘና መስጠትና ድልድል መስራት በዚህ ዓመት በፌዴራል ብቻ እንደሚካሄድና በክልሎችና በከተሞች እንደሚቀጥልም ተገልጿል። የአዲስ አበባ ከተማ አስተዳደር ለንግድና ለመኖሪያ አገልግሎት የሚውሉ 220 ቦታዎችን ለሊዝ ጨረታ አቀረበ። የአዲስ አበባ ከተማ አስተዳደር በተያዘው በጀት ዓመት ለ3ኛ ጊዜ ለሚያከናውነው የመሬት ሊዝ ጨረታ የሰነድ ሽያጩን ከዛሬ ዕለት ታህሳስ 27 ቀን 2018 ዓ.ም ጀምሮ ለተከታታይ 10 ቀናት እንደሚያካሂድ አስታውቋል። አስተዳደሩ ለዚህ ዙር ለጨረታ ያቀረባቸው ቦታዎች ብዛት 220 ነው። ለንግድ ወይም ለመኖሪያ ቤት አገልግሎት የሚውሉት እነዚህ ቦታዎች የሚገኙት በየካ፣ በጉለሌ፣ በአቃቂ ቃሊቲ፣ በንፋስ ስልክ ላፍቶ፣ በለሚኩራ፣ በቂርቆስ፣ በአዲስ ከተማ፣ በልደታና በኮልፌ ቀራኒዮ ክፍለ ከተሞች እንደሆነ ተገልጿል።
በአሁኑ ጨረታ የአራዳ እና የቦሌ ክፍለ ከተሞች አልተካተቱም። ለአሁኑ ጨረታ የቀረቡት በ9 ክፍለ ከተሞች የሚገኙት ቦታዎች አጠቃላይ ስፋታቸው 7.7 ሄክታር መሆኑን የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ አስታውቋል። ቦታዎቹ ከፕላን ተቃርኖና ከይገባኛል የጸዱ መሆናቸውንም ቢሮ አመልክቷል። ባለፈው ጥቅምት ወር በተደረገው ተመሳሳይ የመሬት ሊዝ ጨረታ ከአርሶ አደር መብት ከፍርድ ቤት እግዶችና ከሌሎች ጉዳዮች ጋር በተያያዙ ምክንያቶች 110 የሚሆኑት መሬቶች ከሂደቱ ውጪ መደረጋቸው የሚታወስ ነው። በዚህ ዙር ለሊዝ ጨረታ ቀርበው የነበሩ ቦታዎች ብዛት 384 ነበር። ለነዚህ ቦታዎች ከቀረቡ ዋጋዎች ውስጥ ከፍተኛው መጠን የተመዘገበው በጉለሌ ክፍለ ከተማ ነው። በክፍለ ከተማው ለሚገኝ 100 ካሬ ሜትር ቁራሽ መሬት አሸናፊው ተጫራቾች በካሬ ሜትር የሰጡት ዋጋ 135,000 ብር ነበር። ይሄ የገንዘብ መጠን ባለፈው ነሐሴ ወር በተከናወነው ጨረታ በካሬ ሜትር ቀርቦ ከነበረው 91330 ብር ከፍተኛ ዋጋ ጋር ሲነጻጸር በ43670 ብር የጨመረ ነው። የአዲስ አበባ ከተማ አስተዳደር ያቆመውን የመሬት ሊዝ ጨረታ እንደገና ማውጣት በጀመረበት በግንቦት 2015 ዓ.ም ለአንድ ካሬ ሜትር የተሰጠው ከፍተኛ ዋጋ 695,000 ብር ደርሶ ነበር። በተያዘው የ2018 በጀት ዓመት ቢሮ 80 ሄክታር የሚሆን ስፋት ያለው መሬት በጨረታ ለማውጣት እቅድ መያዙን ያስገነዘቡት የኮሚቴው ሰብሳቢ ባለፉት 2 ዙሮች ብቻ 20 ሄክታር መሬት ለጨረታ መቅረቡን ከተማ አስተዳደሩ አስታውቋል። በዚሁ ዓመት ከጥር ወር በኋላ ባለው ጊዜ ውስጥ ቢሮ 3 ተጨማሪ የመሬት ሊዝ ጨረታዎችን የማውጣት እቅድ እንዳለውም ተመላክቷል። የመሬት ልማትና አስተዳደር ቢሮ ጨረታ ሲያወጣ በተለይ በማስፋፊያ ክፍለ ከተሞች ላይ ትኩረት እንደሚያደርግም ተጠቁሟል። በሰባተኛው ሀገር አቀፍ ምርጫ መገናኛ ብዙሃንና ጋዜጠኞች በአግባቡ ኃላፊነታቸውን እንዲወጡ ተገቢው ጥበቃ ሊደረግላቸው እንደሚገባ ተገለጸ። የኢትዮጵያ ሰብአዊ መብቶች ኮሚሽን ከኢንተርናሽናል ሚዲያ ሰፖርት ጋር በመተባበር የጋዜጠኞች የሕግ ጥበቃ ወይም ከለላ በተለይም በምርጫ አውድ ውስጥ የጋዜጠኞች ደህንነት መረጋገጥና የሚዲያ ነጻነት ጥበቃ አስፈላጊነት ላይ የግንዛቤ ማስጨበጫ የማጠቃለያ ውይይት በህዳር 23 እና 24 ቀን 2018 ዓ.ም በቢሾፍቱ ከተማ አካሂዷል። በዚህም ከሰባተኛው ዙር ሀገር አቀፍ ምርጫ ጋር በተያያዘ መገናኛ ብዙሃንና ጋዜጠኞች ሚዛናዊና ትክክለኛ ዘገባዎችን ለህዝብ በማድረስ የዜጎችን በፖለቲካና በህዝባዊ ጉዳዮች ላይ ተሳትፎ ለማድረግ እንዲሁም መረጃ የማግኘት መብቶች በማረጋገጥ በኩል የሚጠበቅባቸው ሚና እንዲጫወቱ አስፈላጊውን ጥበቃ እንዲደረግላቸው ከሲቪል ማህበረሰብ ድርጅቶች ጋር በተደረገ ውይይት ተገልጿል። ከዚህ ጋር በተያያዘ በተለይም ከምርጫ በፊት በምርጫ ወቅትና ከምርጫ በኋላ ያሉ ጉዳዮችን በሚዘግቡበት ጊዜ ሁሉ መገናኛ ብዙሃንና ጋዜጠኞች ለመብቶቻቸው ተገቢው ጥበቃ ሊደረግላቸው እንደሚገባ የውይይቱ ተሳታፊዎች ገልጸዋል። የኢሰመኮ የሲቪል የፖለቲካ የማህበራዊና የኢኮኖሚ መብቶች ኮሚሽነር ዶክተር አብዲ ጅብሪል በበኩላቸው ሀሳብን በነጻነት የመግለጽና መረጃ የማግኘት መብቶች ለሌሎች ሰብአዊ መብቶች መከበር ዋና ምሰሶ መሆናቸውን ተናግረዋል። በመሆኑም ነጻ የሲቪክ ምህዳርና የመገናኛ ብዙሃንና ጋዜጠኞች ጥበቃ ያላቸውን ጠንካራ ትስስር በማስታወስ በምርጫ ወቅት የሲቪል ማህበረሰብ ድርጅቶችና ጋዜጠኞች ጠንካራ ተሳትፎ ማድረግ እንዲችሉ ሁሉም ባለድርሻ አካላት የበኩላቸውን ኃላፊነት እንዲወጡ ጥሪ አቅርበዋል። የውይይት መድረኩ ሐምሌ 17 ቀን 2017 ዓ.ም በአዲስ አበባ፣ ጥቅምት 4 ቀን 2018 ዓ.ም በአርባ ምንጭ እንዲሁም ጥቅምት 25 ቀን 2018 ዓ.ም በድሬዳዋ ከተሞች በተመሳሳይ ጉዳይ ላይ የተካሄዱ ውይይቶች ማጠቃለያ ሲሆን ሀሳብን በነጻነት የመግለጽ መብት፣ የመረጃ ነጻነት እንዲሁም የጋዜጠኞች የህግ ጥበቃ ወይም ከለላ ላይ ያሉ ዓለም አቀፍና ሀገራዊ ህጎችን በተመለከተ የባለድርሻ አካላትን ግንዛቤ ለማሳደግ ያለመ መሆኑን ኢሰመኮ ገልጿል። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል።
ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕሌይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የአፍሪካ ህብረት በቬንዙዌላ እየተካሄደ ያለው ሁኔታ በጥልቀት እያሳሰበው መሆኑን አስታወቀ። የአፍሪካ ህብረት የቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ ታፍነው መወሰዳቸውንና በተቋማት ላይ እየደረሱ ያሉ ወታደራዊ ጥቃቶችን ጨምሮ በሀገሪቱ ያሉት ሁኔታዎች በጥልቅ እያሳሰቡት መሆኑን ገልጿል። ጉዳዩን በቅርብ እየተከታተለው መሆኑንም ህብረቱ ባወጣው መግለጫ አስታውቋል። ህብረቱ ለዓለም አቀፍ ህጎች በተለይም ለሀገራት ሉዓላዊነትና ግዛታዊ አንድነት መጠበቅና ራሳቸውን በራሳቸው የማስተዳደር መብት መረጋገጥ ያለውን ጽኑ ቁርጠኝነት አረጋግጠዋል። ይህም የሀገራት የሉዓላዊነትና ራስን በራስ የማስተዳደር መብት በተባበሩት መንግስታት ድርጅት ቻርተር በግልጽ የተጠበቀ መሆኑን ያመላከተው ህብረቱ በሀገራት መካከል የሚነሱ ግጭቶችና አለመግባባቶች መፈታት ያለባቸው በንግግርና በሰላማዊ መንገድ መሆኑን እንዳለበት አጽንኦት ሰጥቶ ገልጿል። በአባላ ሀገራት መካከል እንዲህ አይነት አለመግባባቶች ሲፈጠሩ በመልካም ጉርብትና መንፈስና በጋራ ትብብር መርሆች ላይ ተሰርቶ ህገ መንግስታዊና ተቋማዊ ማዕቀፎችን ተከትሎ በንግግርና በሰላማዊ መንገድ መፍታት እንደሚገባ ማሳስበዋል። ቬንዙዌላ የገጠሟት ውስብስብ የውስጥ ችግሮች በዘላቂነት ሊፈታ የሚችለው በሀገሪቱ ዜጎች መካከል ሁሉን አቀፍ ፖለቲካዊ ንግግሮችን በማካሄድ በራሳቸው በቬንዙዌላ ዜጎች ነው የሚል ጽኑ እምነት ያለው መሆኑንም ህብረቱ ገልጿል። ህብረቱ ለቬንዙዌላ ህዝብ ያለውን አጋርነት እንዲሁም በሀገራትና በቀጠናዎች መካከል ሰላም እንዲሰፍንና የጋራ መከባበር እንዲኖር ያለውን ቁርጠኝነት ገልጾ ችግሩ ከዚህ የበለጠ እንዳይባባስና ቀጠናዊ ሰላምን እንዳያፈርስ ሁሉም ባለድርሻ አካላት ጉዳዩን ኃላፊነት በተሞላበትና ዓለም አቀፍ ህግን ባከበረ መንገድ በሰላማዊ መንገድ እንዲፈቱት ጥሪ ያቀርባለሁ ብሏል የአፍሪካ ህብረት በመግለጫው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን ሚኒስትሮች ጋር በቀይ ባህር መረጋጋትና ቀጠናዊ ደህንነት ጉዳይ ዙሪያ መምከራቸው ተገለጸ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ከሱዳን የፋይናንስ ሚኒስትር ጅብሪል ኢብራሂም እና የማስታወቂያ ሚኒስትር ካሊድ አለይሲር ጋር በትላንትናው ዕለት በቀይ ባህር መረጋጋትና በቀጠናዊ ደህንነት ጉዳዮች ላይ መወያየታቸው ታውቋል። በኤርትራ ገጠራማ መንደር አዲሃሎ በተካሄደው ውይይት የሁለቱን ሀገራት ጥቅም ለማስከበርና በአፍሪካ ቀንድ ሰላምን ለማስፈን ቀጣይነት ያለው የፖለቲካ ቅንጅት አስፈላጊነት ላይ ትኩረት ማድረጉን የሱዳን ዜና አገልግሎት ዘግቧል። በተጨማሪም ውይይቱ የሁለቱን ሀገራት የሁለትዮሽ ግንኙነት ከማጠናከር ባለፈ በተለያዩ ዘርፎች ትብብርን ማሳደግ በሚቻልባቸው መንገዶች እንዲሁም በቀጠናዊና ዓለም አቀፋዊ ወቅታዊ ክስተቶች ላይ ምክክር መደረጉ ተመላክቷል። ኢትዮጵያ የባህር በር ለማግኘት ጥረት ማድረግ መቀጠሏን ተከትሎ ፕሬዝዳንት ኢሳያስ ከቀይ ባህር ዳርቻ ሀገራት ጋር ያለውን ግንኙነት ለማጠናከር እየሞከሩ ሲሆን በቅርቡም ወደ ሳውዲ አረቢያና ግብጽ ጉብኝት አድርገዋል። የኤርትራው መሪ ሀገራቸው ከሱዳን ጋር ያላትን ታሪካዊ ትስስርና ጸጥታና መረጋጋት ለማምጣት የሚደረገውን ጥረት እንደምትደግፍ ገልጸው የጋራ ተግዳሮቶችን ለመጋፈጥ የትብብር አስፈላጊነት ላይ አጽንኦት ሰጥተዋል። በመጨረሻም ፕሬዝዳንት ትራምፕ የክሬምሊንን የፑቲንን የመኖሪያ ቤት ጥቃት ክስ ውድቅ አደረጉ። የሩሲያ መከላከያ ሚኒስቴር የዩክሬን ሰው አልባ አውሮፕላን
በፕሬዝዳንት ፑቲን መኖሪያ ቤት ላይ ጥቃት የሚያሳይ ተንቀሳቃሽ ምስል ኪየቭ ውድቅ አድርጋለች ተብሏል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ጦርነቱን እየተባባሰ ባለበት በዚህ ወቅት የሩሲያ ፕሬዝዳንት ቭላዲሚር ፑቲን መኖሪያ በዩክሬን ጥቃት ደርሶበታል የሚለውን ቅሬታ ውድቅ አድርጎታል። ፕሬዝዳንት ትራምፕ እሁድ ምሽት ስለተከሰተው ክስተት የቀረበው ዘገባ ትክክል መሆኑን አለመሆኑን ማንም አያውቅም ሲሉ ለጋዜጠኞች ተናግረዋል። ትራምፕ አክሎም በፑቲን መኖሪያ አቅራቢያ አንድ ነገር ተከስቷል፣ ነገር ግን የዩኤስ ባለስልጣናት ማስረጃውን ከገመገሙ በኋላ ዩክሬን ኢላማ አድርጋለች ብለው አናምንም ሲሉ ገልጸዋል። ዩክሬን በበኩሏ የሰላም ድርድርን ለማዳከም ሩሲያን በውሸት እየወነጀለች ነው ስትል ገልጻለች። ሞስኮ በበኩሏ ክስተቱ የሰላም ድርድር አቋሟን እንደሚያጠናክር ከጥቃቱ በኋላ አስታውቃለች። የሩሲያ የመከላከያ ሚኒስቴር ኪየቭ በኖቭጎሮድ ክልል በሚገኘው የፑቲን መኖሪያ ቤት ላይ ጥቃት ቢደርስም በሰው ላይ ምንም አይነት ጉዳት አልደረሰም ብለዋል። እንደ ሚኒስቴሩ ገለጻ ከሆነ መስሪያ ቤቱ ላይም የደረሰ ጉዳት አለመኖሩንና ፑቲን በወቅቱ ሌላ ቦታ እንደነበሩ አስታውቀዋል። ጥቃቱ የይገባኛል ጥያቄው የመጣው ሩሲያና ዩክሬን ለ4 ዓመታት የዘለቀው ጦርነትን ለማስቆም የተኩስ አቁም ስምምነት ለመስማማት እየሰሩ ባለበት ወቅት ነው። የአውሮፓ መሪዎች ነገ ማክሰኞ ፈረንሳይ ውስጥ ተገናኝተው በዩክሬን በሚደገፈው የተኩስ አቁም እቅድ ላይ ይመክራሉ ተብሎ ይጠበቃል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ 90% ዝግጁ መሆናቸውን ገልጸዋል። በሀገራችን የንግድ ሚዲያ ታሪክ ግንባር ቀደምት ሆኖ በርካታ አስተማሪ አዝናኝና መረጃ ሰጪ ዝግጅቶችን ጊዜው አሁን ነው ሲል በበርካታ አማራጮች ለእናንተ ውድ ተመልካቾቻችን ሲያደርስ የቆየው ናሁ ቴሌቪዥን አሁንም ዘመኑ የደረሰበትን የመረጃ ተደራሽነት ከግምት ውስጥ በማስገባት ቲቪ ለምኔ ሲል በአይነቱ ለየት ያለ የቲቪ የስልክ መተግበሪያ ሲያበስራችሁ በታላቅ ኩራት ታጅቦ ነው። በፈለጉት ጊዜና ሰዓት በምንም ቦታና ሁኔታ ውስጥ ሆነው መረጃን በእጅ ስልኮ ማግኘት ይፈልጋሉ። እንግዲያውስ በቀላል አጠቃቀም በቀልጣፋ ሁኔታ በጽሁፍ በድምጽና በምስል አማራጮች መረጃን ከታማኒ ምንጮች ባሉበት ሊያደርሶት ዝግጅቱን ጨርሷል። ምን ማየት ምንስ መስማት ይፈልጋሉ? ከስፖርት ኖት፣ ከመዝናኛው፣ ከፖለቲካው ወይስ ዓለም አቀፍ ጉዳዮች? አጫጭር መረጃዎችን ከቢዝነስና ኢኮኖሚ መረጃዎች ጋር አሰባጥሮ በናሁ አርካይቭ በትዝታ የዋሊት መልሶ በመረጃ ቡፌ ሊያንበሻብሾት ዘመናዊ አዲስ የስልክ መተግበሪያ በአዲስ ዓመት ስጦታ የሚመለከቱበት ብቻ ሳይሆን የሚሳተፉበት፣ የሚሰሙበት ብቻ ሳይሆን የሚናገሩበት በአዝናኝ ጥያቄና መልሶች ዳጎስ ያለ ሽልማት የጉርሻ አማራጭ አቅርቦሎታል። የዓለም አቀፍ ሚዲያዎችን ሰበር ዜናዎች በአማርኛ ተርጉሞ የሚያስነብብ በተለያዩ የቋንቋ አማራጮች የቀረበ የአዲስ ዓመት ልዩ ገጸ በረከት ከናሁ ቴሌቪዥን። እንደ ጋዜጣ እንነበባለን፣ እንደ ራዲዮ እንደመጣለን፣ እንደ ቴሌቪዥን በስልክ እንታያለን። አዲስ አማራጭ በአዲስ ዘመን ናሁ ቴሌቪዥን። መረጃን ከምንጩ በቀላል አማራጭ በቀጥታ ስርጭት ወደ እናንተ የምናደርስበት ጊዜው አሁን ነው። ናሁ ቴሌቪዥን። መልካም አዲስ ዓመት። ተመልካቾቻችን ዜናዎቻችን እነዚህን ይመስላሉ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።